እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወንድም እህቶቼ እንዴት ናቸው? ደህና ናቸው? ሰላም ነው አይደለ? እኔ በጣም ደህና ነኝ አልሐምዱሊላህ። ቅድም ባለፈው ቪዲዮ ላይ እንደነገርኳችሁ በሰማሁት ጉዳይ ላይ አዲስ ትንሽ ግር ባለኝ ጉዳይ ላይ ለኡማውም ምን አይነት እንደምታ ይፈጥራል የሚለውን ነገር ትንሽ ግራ ስለገባኝ ያንን ነገር እስቲ እናንተን ጠይቃችኋለሁ ብዬ ትንሽ ግራ ስለገባኝ ነው እሱን እመለስበታለሁ ያልኩት። ምንድነው እሱ? ሰሞኑን ምን ገጠመኝ መሰላችሁ? በቴሌግራም በኢሞ ላይ አንዳንድ ግሩፖች አሉ። ደግሞ አንዳንድ ደግሞ ትክክለኛ ጥሩ የዳዋ ግሩፖችም አሉ። አንዳንድ ደግሞ ግሩፖች አሉ የዳዋ ግሩፕ ተብሎ ይከፈቱና ኡማውን ለመበጥበጥ ይሄኛው ሱኒ ይሄ ሰለፊ የሚል የተጨበጠ እውቀት ሳይኖራቸው እንደኔ አይነቶቹን ምስኪኖችን በተለይ አረብ ሀገር ያሉ ሴቶችን ላይ ያነጣጠረ ማለት ነው። በተለይ ውጭ ሀገር ላይ ያሉ ሴቶችን ውጭ ሀገር ላይ ያሉ ምስኪኑን ኡማ እኛንም እዚህ ሀገር ውስጥ ያሉ ገና ምንም ማናቀውን ጃሂሎችን ያነጣጠረ ሰውን ይሄን ኡስታዝ አትስሙ ይሄን ኡስታዝ አትስሙ የሚል ብቻ እንትን ያለው የሚል ብቻ ዳዕዋ ያለው የሰዎችን ስም ብቻ የሚጠራ ዳዕዋ ያለው ሰምታችሁ ታውቃላችሁ? የሰዎችን ስም ብቻ ያ ማለት እንትና እንትን ነው እንዳትሰሙ፣ እንትና ሙመይእ ነው እንዳትሰሙ፣ እንትና ሰለፊ አይደለም እንዳትሰሙ፣ እንትና አህሉ ሱና አይደለም እንዳትሰሙ የሚል ብቻ ዳዕዋ ሰምታችሁ ታውቃላችሁ? ይህ እንደዚህ ሪካርድ የተደረገ ለኡማው የተሰራጨ ነው። ይሄን በጣም የሚገርማችሁ በኢሞ በዋትስአፕ ግሩፖች ተከፍተው ማለት ነው። እንደዚህ አይነት ትምህርት ሲጀመር እስቲ ቆይ የት ነው የሰማችሁት? በእስልምና እንዲህ አይነት ዳዕዋ አለ? እኔ ግራ ስለገባኝ ነው በጣም። በተለይ ደግሞ በተለያዩ ቋንቋዎች በስልጥኛ፣ በሐላብኛ፣ በኦሮምኛ ዳዕዋ ኢትዮጵያ ውስጥ ገና መሰራጨት ሲጀምር ገና ሰዎች አይናቸውን መግለጥ ሲጀምሩ ሰዎች ትንሽ ወደ እስላማዊ እውቀቶች መምጣት ሲጀምሩ ገና ምንድነው ፊቅህ ምንድነው ተውሂድ ምንድነው የሚለውን ጉዳይ ገና አይናቸውን መግለጽ ሲጀምሩ ሽርክ ምንድነው ኩፍር ምንድነው ቢድዓ ምንድነው የሚለውን ነገር ገና አሁን እያስተማሩ ያለው ኡስታዞችን ያነጣጠረ ትምህርት በሪከርድ የተደረገ በዋትስአፕ እና በኢሞ የተሰራጨላችሁ ነው። እና ከነዚህ ሰዎች እንድትጠነቀቁ ባካችሁ ልነግራችሁ ነው። ሰዎች ሁላ ወደ እነዚህ ግሩፖች ገብተው በተለይ ሙስሊም እህቶቻችን ማለት ነው። እኔ አብዛኛውን እነሱን ስላየሁኝ ነው ግሩፖች ላይ ማለት ነው። ይሄንን ያሰራጫሉ፣ ይሄን ሪከርድ ይደረጋል። ኡስታዝ ማን ነው የሚባለው ራሱ አይታወቅም። ለምሳሌ እኛ እዚህ ኡስታዞቻችንን እናውቃቸዋለን። መስጂድ ላይ የሚያስተምሩትን ያው ከሞላ ጎደል ታውቋቸዋላችሁ፣ የሚታወቁ ናቸው። በዳዕዋ በቴሌቪዥን ወጥተው በቲክቶክ ወጥተው ታዋቂ ሆኖ የሚያስተምሩ አሉ። እገሌ የማይባሉ ሰዎች ማለት ቮይስ ብቻ የሚያስቀምጡ ቢስሚላህ አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ አላ ረሱልላህ ብሎ ይጀምራል በኸይር። ከዛ ስሙ አይታወቅ፣ የዳዕዋ እንትኑ ኮንሰፕቱ አይታወቅ፣ ይጀምራል። ከመጀመሪያ ጀምሮ ምንድነው የሚጀምረው? እገሌ የሚባል ኡስታዝ ምንድነው ሙመይአ ነው። እገሌ የሚባል ኡስታዝ ምንድነው ቢድዒ ነው። እገሌ የሚባል ኡስታዝ ምንድነው ከቢድዓ ሰዎች ጋር አብሮ ፎቶ ይነሳል። ይሄ ምንድነው? ይሄ ነው እንደ ዲን? ይሄ ነው የነሱ ተውሂድ? ይሄ ነው እኛ የሚያስተምረው? እኔ እንደኔ ያሉ በጣም የሚጓጉ እስልምናን ማወቅ የሚፈልጉ ብዙ ምስኪኖች አሉ፣ ገና ዱርዬዎች ማለት ነው እንደኔ አይነት። እነሱ ከነዚህ ሰዎች ምንድነው የሚማሩት? አንዴ እንደዚህ ያልኳችሁ ምክንያት ምንድነው? አንዴ የሆነ ኡስታዝ ሲናገር የሰማሁት ምንድነው? ኡስታዝ ሼህ ኤልያስ አህመድ ይባላል። አንድ ሰው ወደ እስልምና ሲገባ ገና እንደሰለመ ማለት ነው ከሌላ እምነት ወደ እስልምና እንደመጣ እገሌን ከለክ ቁርአን ሳይጀምር አሊፍ ባታ ሳይል እገሌ እንደዚህ ሙብተዲ ነው እገሌ ሙመይእ ነው ቢባል ማለት እና እገሌን ነው ማወቅ ያለበት፣ ቁርአንን ነው ማወቅ ያለበት፣ ተውሂድን ነው ማወቅ ያለበት። ሽርክ ምንድነው እሱ አይቀርብም። ስለዚህ እንደዚህ አይነት ትምህርቶች ለኡማው የተሰራጩ ነው። በምን? በዋትስአፕ በኢሞ። ስለዚህ እባካችሁ እህቶች፣ እባካችሁ ወንድሞች፣ በተለይ ውጭ ሀገር ያላችሁ በተለይ ማለት አረብ ሀገራት ላይ ያላችሁ እንደዚህ አይነት ነገሮች ሲገጥማችሁ ሌሎችም እንዲጠነቀቁ ሰዎች ከትክክለኛው ምንጭ ከቁርአንና ከሐዲስ የሰውን ስም መማር አይደለም፣ የሰውን ሐሜት መማር ሳይሆን ዲንን መማር እሱ ነው መሰረቱ። ሲጀምር የሚጠቅመንም እሱ ነው። እኔ ይሄ ነገር በጣም ያሰለቻል። በጣም ከእስልምና ፈር የለቀቀ ነገር ስለመሰለኝም ነው።
ስለዚህ ለምታውቋቸው ሰዎች ሼር አድርጉላቸው፣ ከእንደዚህ አይነት ግሩፖች እንዲጠነቀቁ፣ ከእንደዚህ አይነት እንትኖች ግሩፖች ቢላክላቸው እንኳን ኢንቪቴሽን እንዲወጡ እንትን እንዲሉ ንገሯቸው፣ ወይ ብሎክ እንዲያደርጓቸው ንገሩና ከትክክለኛ የዳዋ ቻናሎች ይማሩ። ምን ችግር አለው? በአሁን ሰዓት አልሐምዱሊላህ ረቢል ዓለሚን ጊዜው በጣም ደስ የሚል ምርጥ ጊዜ ነው። የዳዋ ቻናሎች፣ የቂራአት ቻናሎች ሞልተዋል። በተለያዩ ቦታ ታዋቂ ኦፊሻል የሆኑ ቻናሎች ማለት ኡስታዞችም አልሐምዱሊላህ ረቢል ዓለሚን ይሻላል ምንም ቢሆን ከድሮ። ስለዚህ ከሚታወቁ ቻናሎች እንቅራ። ኢቭን የንጽጽር ሃይማኖት ዳዕዋዎች ሞልተዋል። ታላላቅ ኡስታዞች አሁን በአሁን ሰዓት ኮከብ የሆኑ እንደነ ኡስታዝ ሆሱ፣ እንደነ ኡስታዝ ዋሂድ፣ እንደ ተውሂድ ላይ የሚሰሩ ትላልቅ እነ ሼክ ኢልያስ አህመድ እና ያሲን በጣም ብዙ አልሐምዱሊላህ ረቢል ዓለሚን ሁሉም ኡስታዞች ስማቸውን ያልጠሯቸው እኔ ማላቃቸው ሁላ ማለት ነው። ስለዚህ እነዛም መከታተል እንጂ እኔ እገሌ ነኝ ያላለ ኡስታዝ ቮይስ ብቻ የሚያስቀምጥ በምን በኢሞ በምን በዋትስአፕ ማን እንደሆነ ማናቀው ሙስሊም ይሁን ካፊር ሳይታወቅ ይሄን ዳዋ ይሰራጫል። ስለዚህ እባካችሁ ከእንደዚህ አይነት ነገር እባካችሁ፣ በተለይ እኔ ራሴን ስለማቀው ነው። እንደኔ አይነት ምስኪን ሰዎች አሉ፣ ስለ ዲን ምንም ማናቀው ግንዛቤ የሌለን ሰዎች ማለት ነው። እገሌ ሙመያ ነው፣ እገሌ እንደዚህ ነው፣ እገሌ እንደዚህ ነው፣ እገሌ እንደዚህ ነው፣ ስለዚህ አትስሙት። እሺ ምን ነው እንደዚህ አይነት ነገር እየተሰራጨ ነው። ብዙ ሰዎች ደግሞ ገብተው ሲከታተሉ ያለ በኢሞ በተለይ። ስለዚህ ይሄን ነገር እባካችሁ እህቶች፣ ወንድሞች እባካችሁ ይሄን አሰራጩ። እኔ ኡስታዞች ብዙ ነገር ቢሉበት ደስ ይለኛል በዚህ ጉዳይ ላይ። ምናልባት ይሄን ጉዳይ ሰምተውት ላይ ሆን ይችላል። ኢሞ ላይ ገብተው ዋትስአፕ ላይ በዛው ልክ ደግሞ ጥሩ ኡስታዞችም አሉ እዛው ዋትስአፕ ላይ ኢሞም ላይ ይኖራሉ። አክቹአሊ የቂራአት ቻናሎች ይኖራሉ፣ ግሩፖች ይኖራሉ። በትክክል እነሱ ማለት አይደለም እኔ እያልኩኝ ያለሁት ዲንን ወር ደግሞ ዲንን መሰረት አድርገው ይጀምሩና በቃ የሰውን ስም ብቻ የሚጠሩት በተለይ ተውሂድ ላይ ያሉ ሰዎችን ሽርክን የሚያስጠነቅቁትን ቢድዓ የሚያስጠነቅቁትን ብዙ ኪታቦችን የጻፉ በአማርኛ ብዙ ነገር ዳዋ ብዙ ሙሐደራ ያላቸው ኡስታዞች ስም ጠርቶ ሲያብጠለጥል ማን እንደሆነ ማናቀው ሰው ሲያብጠለጥል እንሰማለን። ስለዚህ እባካችሁ እነዚህን ሰዎች ምክንያቱም የዚህ ነገር ፊድባኩ ምንድነው? እኚህ ሰዎች ዳዋ አሁን እየተስፋፋ ያለው ዳዋ እየጠፋ ያለው ሽርክ ማለት ሽርክን እየተዋጋ ያለውን ትውልድ ምን ማድረግ ነው? ግራ የማጋባት አይነት ነገር ስላለው ነው ይሄ ነገር ማለት አላማውም ለዛ ይመስለኛል እንደዚህ አይነት ነገሮች እየተሰራጩ ያሉት። ስለዚህ እባካችሁ ዲን ምንድነው? ተውሂድ ምንድነው? ሽርክ ምንድነው? እያሉ ለይተው እያስተማሩ ያሉትን ኡስታዞችን ክብር እንጠብቅ ለማለት ፈልጌ ነው። በዛ ልክ ደግሞ ከትክክለኛው ምንጭ ሰዎች ትምህርት እንዲማሩ ከትክክለኛው ምንጭ አሁን ኦፊሻል ከሆኑ ዳዋ ቻናሎች ኦፊሻል የሆኑ የተውሂድ የሱና ቻናሎች ሰዎች ዳዋ እንዲያገኙ ምክንያት እንሆን ለማለት ያህል ነው። ስለዚህ ይሄን ለምታውቋቸው ሰዎች ሁሉ አሰራጩልኝ እባካችሁ። ጀዛኩሙላህ ኸይረን። ኢንሻአላህ በሌላ ሐሳብ እመለሳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።